የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራን አብዮታዊ ዘብ በአሜሪካና በእስራኤል ይዞታዎች ላይ አዲስ ጥቃት መሰንዘሩን አስታወቀም። አሜሪካ ለቴህራን የ48 ሰዓት የተኩስ አቁም ስምምነት ጥያቄ ማቅረቧን የኢራን መገናኛ ብዙሃን ዘግቧል። የሩሲያና የግብጽ የውጭ ጉዳይ ሚኒስትሮች በመካከለኛው ምስራቅ አፋጣኝ የተኩስ አቁም እንዲደረግ መጠየቃቸውም ተሰምቷል። ፕሬዚዳንት ትራምፕ አሜሪካ የሆርሙዝ ወሽመጥን በቀላሉ መክፈት ትችላለችም ብለዋል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የኢራን አብዮታዊ ዘብ በአሜሪካና በእስራኤል ይዞታዎች ላይ አዲስ ጥቃት መሰንዘሩን አስታወቀም። የኢስላማዊ አብዮታዊ ዘብ ኃይል በአሜሪካና በእስራኤል ኢላማዎች ላይ አዲስ የሚሳኤልና የድሮን ጥቃቶችን መፈጸሙን ገልጿል። በዚህም የራዳር ስርዓቶች፣ የባህር ኃይል ንብረቶችና አንድ ቁልፍ የእስራኤል የአየር ኃይል ጣቢያ መመታታቸውን እንዲሁም አንዲት የአሜሪካ F-35 ተዋጊ ጀት መውደሟን አስታውቋል። የአብዮታዊ ዘብ የህዝብ ግንኙነት ቢሮ ባወጣው መግለጫ ከአርብ በጠዋት ጀምሮ የባህርና የጠፈር ኃይሉ የእውነተኛ ቃል ኪዳን 4 ኦፕሬሽን ትሩ ፕሮሚስ 4 ዘመቻ 92ኛው ምዕራፍ ማካሄዳቸውን ገልጿል። ጥቃቱ በክልሉ በሚገኙ የአሜሪካ ኃይሎች የራዳር ስርዓቶችና የባህር ኃይል መሳሪያዎች እንዲሁም በታገቱት የፍልስጤም ግዛቶች ላይ ያነጣጠረ ነበርም ተብሏል። በኦፕሬሽኑ መጀመሪያ ምዕራፍ በአልሹዩክ ወደብ የሚገኝ የአሜሪካ አምፊቢያን ማረፊያ በባላስቲክ ሚሳኤሎች ተመቷልም ተብሏል። በባህሬን ጃባል አድ ዱካን በሚገኘው የራዳር ጣቢያ የነበረው AR-327 የተሰኘ የረጅም ርቀት ቅድመ ማስጠንቀቂያ ራዳር በድሮን ጥቃት መውደሙም ተሰምቷል። በሃይፋ አቅራቢያ የሚገኘውና የእስራኤል F-16 ተዋጊ ጀቶች ማረፊያ የሆነው ራማት ዴቪድ የአየር ኃይል ጣቢያ በሁለት ባላስቲክ ሚሳኤሎች ተመቷል። ኮራምሽር 4 የተሰኙ በርካታ ተኳሾችን የሚሸከሙ ባላስቲክ ሚሳኤሎችን በመጠቀም በቴል አቪቭ እምብርትና በሌሎች አካባቢዎች ከ50 በላይ ኢላማዎች መመታታቸውን ታስኒም የተሰኘው የኢራን መገናኛ ብዙሃን ዘግቧል። መግለጫው አክሎ እንዳለው ሁለተኛዋ የአሜሪካ F-35 ተዋጊ ጄት በመካከለኛው ኢራን ሰማይ ላይ በሀገሪቱ የአየር መከላከያ ስርዓት ተመታ ሙሉ በሙሉ ወድማለች። ይህች ጄት የሌክን ሄንዝ ስኳድሮን አባል መሆኗ የተጠቀሰ ሲሆን ይህም ባለፉት 12 ሰዓታት ውስጥ የተከሰተ ሁለተኛው የአውሮፕላን መውደቅ ክስተት ነው ተብሏል። አሜሪካ ለቴህራን የ48 ሰዓት የተኩስ አቁም ስምምነት ጥያቄ ማቅረቧን የኢራን መገናኛ ብዙሃን ዘገቡ። አሜሪካ በሶስተኛ ሀገር አማካኝነት ለኢራን የ48 ሰዓት የተኩስ አቁም ስምምነት ጥያቄ ማቅረቧን ከፊል የመንግስት አካል የሆነው ፋርስ የዜና ወኪል አንድ ምንጭ ጠቅሶ ትላንት አርብ ዘግቧል። ያልተጠቀሰው ምንጭ ለፋርስ የዜና ወኪል እንደተናገረው ከሆነ አሜሪካ ሚያዝያ 2 ቀን በአንዲት ወዳጅ ሀገር በኩል የ48 ሰዓት የተኩስ አቁም ጥያቄ አቅርባ ነበር። ይህ የሰላም ጥያቄ የቀረበው በቀጥናው ያለው ውጥረት እየተባባሰ በመምጣቱና የአሜሪካ ኃይሎች እየገጠሟቸው ባሉ ተግዳሮቶች ምክንያት ነው ሲል ምንጩ አክሎ ገልጿል። እንደ ዜና ወኪሉ ዘገባ ከሆነ ኢራን ለቀረበላት ጥያቄ በጽሁፍ ምላሽ አልሰጠችም። ይልቁንም ጠንካራ ጥቃቶችን በመቀጠል በመሬት ላይ ምላሽ ሰጥታለችም ተብሏል። ምንጩ አክሎም በኩዌት ቡቢያን ደሴት በሚገኝ የአሜሪካ የጦር መጋዘን ላይ ጥቃት መፈጸሙ ከተሰማ በኋላ ውጊያውን ለማቆም የሚደረገው የአሜሪካ ዲፕሎማሲያዊ ጥረት ተጠናክሮ ቀጥሏል ሲል ዘገባው አትቷል። የሩሲያና የግብጽ የውጭ ጉዳይ ሚኒስትሮች በመካከለኛው ምስራቅ አፋጣኝ የተኩስ አቁም እንዲደረግ ጠየቁ። ሩሲያና ግብጽ በመካከለኛው ምስራቅ አፋጣኝ የተኩስ አቁም እንዲደረግና ወደ ፖለቲካዊና ዲፕሎማሲያዊ ጥረቶች እንዲመለስ እንደሚደግፉ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናግረዋል። ላቭሮቭ ከግብጽ አቻቸው ባድር አብድላቲ ጋር ካደረጉት ስብሰባ በኋላ በጋራ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ውይይቱ ያተኮረው በአሜሪካና እስራኤል
የተቀናጀ ወታደራዊ ዘመቻ ተከትሎ በመጣው የቀጠናው ቀውስ ላይ ነው ብለዋል። አሜሪካ የሆርሙዝ ወሽመጥ እንዲከፈት ከማዘዝ ይልቅ ጦርነቱን ማቆም አለባት ሲሉ ላቭሮቭ ተናግረዋል። አክለውም አንድ ወገን የኢራንን ጉዳይ አስመልክቶ የሚደረጉ ድርድሮችን ለማደናቀፍ ፍላጎት እንዳለው አስታውቋል። ኢራን የጥቃት ሰለባ መሆኗን እንኳን የማይጠቅስ የውሳኔ ሀሳብ ማጽደቅ የቴህራን ባለስልጣናትን ያስቆጣልም ብለዋል። ይህ ማለት ደግሞ አንድ አካል ብቅ ማለት የጀመሩትን የድርድር ተስፋዎች ለማምከን ይፈልጋል ማለት ነው ብለዋል። ባለፈው ሐሙስ አብድላቲ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የተገናኙ ሲሆን በውይይቱም ወቅት ፑቲን በግብጽ ውስጥ የእህልና የኢነርጂ ማዕከላትን የማቋቋም ሐሳብ አቅርበዋል። እንዲሁም ወደ ግብጽ የሚላከው የእህል መጠን እንዲጨምር ትዕዛዝ መስጠታቸውን ገልጸዋል። ሁለቱም ወገኖች በኢነርጂና በምግብ ዋስትና ዙሪያ ያላቸውን ትብብር ያጎሉ ሲሆን የካቲት 28 አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት ተከትሎ ስላለው የቀጠናው ውጥረትም መወያየታቸው ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የተመታውን የአሜሪካ ጦር አውሮፕላን ተከትሎ ከቴህራን ጋር የሚደረገው ድርድር እንደማይቋረጥና ምንም አይነት ተጽዕኖ እንደማያደርስበት ገልጸዋል። ፕሬዝዳንቱ ለመገናኛ ብዙሃን በሰጡት አጭር የስልክ ቆይታም በአሁኑ ወቅት በኢራን ውስጥ እየተካሄደ ስላለው የጠፋውን አብራሪ መፈለግና የነፍስ አድን ዘመቻ ዝርዝር ጉዳዮችን ከመናገር ተቆጥበዋልም ተብሏል። ይሁን እንጂ እጅግ ሚስጥራዊና ከፍተኛ ጥንቃቄ ስለሚፈልገው ስለዚህ የነፍስ አድን ኦፕሬሽን አንዳንድ መገናኛ ብዙሃን እያቀረቡት ባለው ዘገባ ቅር መሰኘታቸውን አልደበቁም። የዕለቱ ክስተቶች ከኢራን ጋር በሚደረገው ድርድር ላይ ተጽዕኖ ያመጣሉ ወይ ተብሎ ለቀረበላቸው ጥያቄም በጭራሽ አያመጣም ብለዋል። ይሄ ጦርነት ነው፣ እኛም ያለነው በጦርነት ውስጥ ነው ሲሉም ምላሻቸውን ፕሬዝዳንት ትራምፕ ሰጥተዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በንግግርና በድርድር የሚያምን የትኛው ወገን እንደሆነ እንዲሁም በሽብርተኛነት የሚሳተፈው የትኛው እንደሆነ ዓለም እንዲፈርድ ጥሪ ያቀረቡ። ፕሬዝዳንት ማሱድ ፔዜሽኪያን በፋርስ ባህረ ሰላጤ አካባቢ የተቀሰቀሰውን ግጭት ለመፍታት በቴህራንና በዋሽንግተን መካከል በእውነት ለውይይት ዝግጁ የሆነው ወገን የትኛው እንደሆነ ዓለም አቀፉ ማህበረሰብ እንዲዳኝ ጠይቀዋል። የኢራኑ መሪ በኤክስ ማህበራዊ ገጽ ባሰፈሩት መልእክት ለአሜሪካ ሕዝብ ግልጽ ደብዳቤ በመጻፍ ላይ እያለሁ የውጭ ፖሊሲ ስትራቴጂካዊ ምክር ቤታችን ኃላፊ የግድያ ሙከራ ተፈጽሞባቸዋል። በዚህም ንጹህ ባለቤታቸው ለሰማዕትነት በቅተዋልም ብለዋል። በዚህም ምክንያት በውይይትና በድርድር የሚያምነው የትኛው ወገን እንደሆነ፣ በሽብርተኝነት ተግባር የሚሳተፈውስ የትኛው እንደሆነ ዓለም እንዲፈርደው ጋብዘዋል። ፕሬዝዳንት ትራምፕ አሜሪካ የሆርሙዝ ወሽመጥን በቀላሉ መክፈት ትችላለች አሉ። ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን የተዘጋውን የሆርሙዝ ወሽመጥ ከትንሽ ተጨማሪ ጊዜ ጋር በቀላሉ ልትከፍተው ትችላለች ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ከትንሽ ጊዜ ጋር በቀላሉ የሆርሙዝ ወሽመጥን መክፈት፣ ነዳጁን መውሰድና ሀብት ማግኘት እንችላለን ብለዋል። በአሜሪካና እስራኤል ጥቃት የተከፈተባት ኢራን ሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም የነዳጅ አቅርቦትና ዋጋ ቀውስ ውስጥ ገብቷል። ይህንን ችግር እንዲፈቱ የሚደረገው ጫና የበዛባቸው ፕሬዝዳንት ትራምፕ ሆርሙዝ እንዴት ሊከፈት ይችላል የሚለውን በተመለከተ የተለያዩ ሀሳቦችን ሲሰነዝሩ ቆይቷል። ምዕራባውያን አገራት የራሳቸውን ወታደራዊ አማራጭ በመጠቀም በወሳኙ ኮሪደር በኩል ነዳጅ እንዲተላለፍ እንዲያደርጉም በመጠየቅ ላይ ናቸው። በርካታ አገራት ይህንን አማራጭ ግን አልተቀበሉትም። ትራምፕ ከሰሞኑ ባደረጉት ንግግር በኢራን የሚገኙ የሲቪል ኃይል ማመንጫዎችን እንደሚመቱ ዝተዋል። ከዚህ ንግግራቸው በኋላ የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን ኢራንም አጸፋውን እንደምትመልስ ዝታለች። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል
ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።